ተመስገን በካሌብና በትሁት ላይ የግድያ ሙከራ አንስቶባቸዋል። ይሁን እንጂ ተመስገን ካሌብን አስፈራራለሁ ብሎ በተኮሰው ጥይት እንግዲህ ካሌብ ተጎድቷል። ካሌብ አሁን ላይ ሆስፒታል ይገኛል። ነገር ግን ትሁት በድንጋጤ ራሷን ስታ ስለነበረ ቤቱን መንገዱን ጠፍቶባት እንግዲህ ለኤደን ደውላ እባክሽ ድረሽልኝ በማለትም አናግራትም ነበረ። ኤደን እና ዳኒ ከነበሩበት ተነስተው ተሯሩጠው ትሁትን ወደ ቤት ለማስገባት ሞክረዋል። በሌላ በኩል አሁን ቲና በዳኒ ላይ ምንም አይነት እምነት የላትም። በቀጥታም አላምንህም፣ ግን ደግሞ ቤቱንና ድርጅቱን የራሴ የሚያደርግበት አንድ አላማ እናቀዳለኝ፣ ይህን ደግሞ ልነግርህ አልችልም በማለት አላማዋን ላለመንገር ዝግጁ ላይ ናት። ግን ደግሞ በአሁኑ ይህንን አላማና ሀሳብ ለማሳካት ብቻዋን የምችለው አልመሰላትም። ሰው ያስፈልገኛል ብላ አስባለች። ለዚህ ቅዴና ሀሳቢ ሊያሳካልኝ የሚችለው አንድ ሰው አለ፣ እሱም ተመስገን ነው በማለት እንግዲህ ተመስገን ጋር ሂዳ እርዳታ ጠይቀዋለች። ያሰብኩት ነገር አለ፣ ስለዚህ ልትተባበረ ፈቃደኛ ከሆንክ ሁለታችንም አሸናፊ እንሆናለን በማለት ተመስገንን ሄዳ ጠይቀዋለች። ተመስገን ተመልሰሽ እንደምትመጭ እርግጠኛ ነበርኩኝ ይላታል። ተመስገን ከዚህ በፊት እንግዲህ ይሆን እንጂ አንተ ደነስ ደደብ፣ ለምንድን ነው የምተኮስባቸው? በሽጉጥ ተኩሰህ ልገላቸውና ከዛ እስር ቤት ልትበሰብስ ነበር እንደ አላማ በማለት እሱ ስለተኮሰባቸው ከዛ ካለበት አካባቢ እንዲሰወር ረድተውም ነበረ። እንግዲህ ተመስገንም ለምን ረዳሽኝ? እነማን መተው ነው? ምንድን ያደረግሽው? ምን አገባሽና ነው? እኔ አንድ ጊዜ ገላግዬ ነው እነዚህ ልጆች የምተዋቸው እንጂ ትሁትንማ ካሌብ መንጭቆ ከእጄ ሲቀማኝማ ዝም ብያ ላይ የምንዳንች በማለት ተመልሶ ለመተኮስ ሞክር ነበር። ቲና መጣ አይሆንም ያለችው። ቲና በዚህ ድርጊቷ እንግዲህ ምንም እንኳን እስር ቤት እንዳይገባ ብትረዳውም ተመስገን ግን ሀሳቡ ስለከሸፈበትና ካሌብን ስላልገደለው በጣም ስሜታዊ ሆኖ እዛ ቦታ ራሱ ለመንቀሳቀስ በግድ ነበር እየተጎተተ የሚሄደው። ቲና እንደምንም ጎትታ ካለበት አካባቢ እንዲሰውር አደረገችው። የራስ ጉዳይ እንግዲህ እስር ቤት ልገባ ከሆነ ሄድና ግባ፣ በጎትተህ አልሄድም ብላል። ያለኝ አማራጭ ነው። ፖሊሶች እየመጡ እንደሆነ ነግሬያለሁ፣ ግን አልሄድም ካልክ ጉዳይ በማለትም ቲና ቀድማ ሄዳ ነበረ። ይሁን እንጂ ተመስገንም እንግዲህ አይ እኔማ ሀሳቤን ሳላሳካ አሁን እስር ቤት መግባት የለብኝም፣ ደግሞ ከእስር ቤት ነው የወጣሁት፣ ይህንን ሽጉጥ አብሮ አግኝተውት ከኔ ጋር ከሆነማ ልታሰር እችላለሁ በማለት ወደ ኋላ ቆም ብሎ በማሰብና በመሸሽ ጉዳዩን ፖሊሶች የእውነት አሉ ወይስ ደግሞ ይህች ቲና እያጨረበረች ነው እኔ ካሌብ እንዳልገልባት በማለት ካሰበ በኋላ ዞር ብሎ ሲያቸው ፖሊሶቹ እውነትም እየተከታተሉት ነው። በዚህ ቅጽበት እንግዲህ ራሱን ነፃ ለማውጣት ያደረገው ጥረትም ነበረ። ሆኖም እንግዲህ ወጥቷል። ፈጠን ፈጠን በማለት እንግዲህ ወደ ቤቱና ወደ ፖሊሶች አይመጡም ብሎ ወደ አሰቡ አካባቢ ተሰውሮ ይገኛል። በሌላ በኩል እንግዲህ አባባም ለትሁት ምግብ እሰራለሁ እያለ ኪችን ላይ ሸረንጉድ ይላል። ትሁት እንግዲህ በደረሰባት ድንጋጤ ምግብ ለመስራት እንኳን ያቃታት አይደለችም። ይሁን እንጂ ካሌብ እንደዛ ሆኖ ስታየው ደንግጣ ስለነበረ ጋደም ብላ እረፍት አድርጌ ተብለም ነበር። አባባም እንግዲህ በጧት ተነስቶ ለልጅ ምን የመሰለ ቁርስ መስራት አለብኝ በማለት ኪችን ገብቶ ጉድ ጉድ ማለቱን ቀጥሎታል። በሌላ በኩል እንግዲህ ኤደን እና ዳኒ ፍቅራቸው እንደተጧጧፈ ነው። ሁልጊዜም ስለ ሰርጋቸው ያወራሉ። ግን ደግሞ ምን ነበረበት ካሌብና ትሁት የሰርጋችን ጊዜ ቢሆኑ እና ደግሞ በአንድ ላይ ብንሞሸር እያሉ እንግዲህ ስለ ወደፊት ህይወታቸው እቅድ እያወጡ ነው። ሰርጉን በምን አይነት ሁኔታ ማሳለፍና ማስደሰት ቤተሰቦቻቸውን ብሎም ጓደኛ እንዲሁም እንዴት አድርገው እንደሚደግሱት እየተመካከሩና ውይይት ላይም ነበሩ። በዚህም መሀል እንግዲህ ዳኒ ፍቅሩን ይገልጽላታል። ዛሬ እንዴት ነው አማረብሽ እባክሽ ተውበሻል እኮ በማለትም እንግዲህ ኤደን ሙገሳ ይጀምራል። አረ ወልቀንስ በማለት እሷም እንደተለመደው የፍቅር ጥያቄያቸውን እየተወያዩ እንግዲህ ያው ሰመጥ ብለዋል ማለት ነው። ካፌ ላይ በሚያደርጉት እያንዳንዱ እንቅስቃሴና ጥረት ላይ ደስ ብሏቸው ነበር ሻዩን የሚጠጡት። ይሁን እንጂ እንደዚህ እያወሩ እያለ እና እጅሬ በጎን አቀባብሎ ስለነበረ ክላሹን ትሁት ወዲያውኑ ደንግጣ ደወለችላት። ኤደን ምንድን ነው ብላ ለማጣራት ራሷ አልሞከረችም። ወዲያውኑ ከነበሩበት ያዘዙትን ሻይና ቡና ሳይጠጡ መሰስ ብለው ነበር የወጡት ከካፌ። ዳኒ ምንድን ነው በማለት ቢጠይቃትም ኤደን
ኤደን ምንም አይነት ምላሽ እየመለሰች አልነበረም። ዝም ብለህ ተከተለኝ በማለት እንግዲህ ተከታትለው ሄደዋል። ከሄዱም በኋላ ትሁትን እንግዲህ ከነበረችበት አካባቢ ወደ ቤት አስገብተዋታል። አባባም እንግዲህ ደጋግፎ ሲያመጧት ትሁት ምን ሆነች ነው በማለት እንግዲህ ደንግጦ ሲጠይቃትም ነበረ። ትሁትም አባዬ ደህና ነኝ ምንም አልሆንኩም በማለት ምንም አይነት መልስ እየመለሰች አልነበረም። አባትም ተጨንቆ በወልዳትም አብራ ስላሳደጋትና አንድ ላይ ስለነበሩ አይዞሽ እያለ ልክ እንደ ራሱ እንደወለዳት ልጅ ሲንከባከባትም ነበረ። በሌላ በኩል እንግዲህ ወደ ቤት ካስገባትም በኋላ በሉ እኛ መሄድ አለብን ተባብለው እንግዲህ ይሄዳሉ። ከሄደችም በኋላ ቲና ወደ ተመስገን ቤት ትሄዳለች። ተመስገንም እንግዲህ ምንድን ነው ያደረግሽው እያለ ፍጥጥ ብሎ ያያታል። ቲና በስሯ ምንም አላፈረች። ምንድን ነው ይሄን ያክል የምታካብረው? እኔ እኮ ነፃ ነው ያወጣሁ በማለት ትከራከረዋለች። ይሁን እንጂ ነፃ ስላወጣችው ምስጋና ሲገባት ቦክስ ነበር ያቀረበላት ለቲና። ቲናንም እንግዲህ በያዘው ሽጉጥ አንድ ጊዜ ጭንቅላቷን ብርቀጥ ያረጋታል። ማለት ያው ይደበድባታል። አንገቷን ማጅራቷን ነው እንደው ጠቅ ያረጋት። ቲና አልቻለችም እና ወዲያውኑ ሄዳ ኩርትምትም ብላ ነው እንግዲህ ጠፍጠፍ ብላ የተቀመጠችው። አጅሬም እንግዲህ ወንዳ ወንድነት ተሰማው። ቲናም እንግዲህ ቆይ ንዴት ሁሉ ነገር ኃይለ ከኔ ጋ ነው እንዲህ ያለው ምንድን ነው አንተ እንደዚህ ከሴት ላይ የምትንጣጣው በማለት ክብሩን የሚነካ ቃላቶችን ነው ዝቅ ዝቅ እያደረገችውም ነበረ። ይህ ማለት እንግዲህ ወንዶች በተፈጥሯቸው ሴትን ነው እንጂ መደባደብ የምችል ከወንድ ላይ ወንድ አይደለም ከተባሉ በጣም እንደሚናደዱ ግልጽ ነው። ቲናም ስታደርግ የነበረው እንደዛ ነው። ካሌብንና አባቱንማ ምንም ማድረግ አልቻልክም። ከኔ ላይ ሲሆን ግን ትበረታብኛለህ። ወንድ ከሆንክ ሂድና ከወንዶች ጋር ተጋጠም እንጂ ከኔ ከሴቷ ጋር አይደለም እንደዚህ አፍላፍ መካፈት ያለብህ ስትለው በጣም ይናደዳል ማለት ነው። እየደበደባታልም እንግዲህ ቲናም እዛቸው በነበረችበት ኮርተም አለችና ከብዙ እንቅልፍና መተኛት በኋላ ትነቃለች። ተመስገንም እንግዲህ ወደ ጎን አምጥቶ ሳባ አድርጓት እንድተኛ አድርጓታል። ከደበደባትም በኋላ ግን አዝኖላት ያው በርጋ ነበርና ኮርትም ያለችው ወደ ሳሎን ጠጋ ብላ እንድተኛ ጎተታ አድርጓታል ማለት ነው። አጅሬም እንግዲህ ያስታውሳል ካሌብና ትሁት ምን እያደረጉ እንደነበረ ወደኋላ መለስ ብሎ በትዝታ ጭው ይላል። ሲመለከታቸው ስለነበረ በርቀት እያንዳንዱን ነገር ሁላቸውም በደስታ ታጅበውና ጨዋታቸውን እየተጨዋወቱ ነበረ። ይህ ነገር ደግሞ ለሱ እንቅልፍ ነስቶታል። በጣም የሚወዳትና የሚያፈቅራት የልጅነት ጓደኛ ብሎ የሚያስባት ከሌላ ሰው ጋር እንደዛ ደስታውን ስታጣጥም ሲያያት ግን ደስታውን መቆጣጠር አልቻለም እና ወዲያውኑ የመጣለት ከአይምሮ ላይ ካሌብን ገደለው ገደለው የሚል ነበረ። ትሁትን እንኳን ምንም ማረጋት ስለሚወዳት ጫፏ ራሱ ምንም ነገር እንዲሆን አይፈልግም። ግን በፍቃደኝነት ነው ወደን እያለ አሁንም ቢሆን ይነግራታል። ወዲያውኑ ቲና ብድግ ትላለች። ተነሳሽ ነግሬሽ ነበረ እንደዚህ ጸጥ በይ ያልኩሽ አንቺ ዝም ብለሽ ዝም አትይም ይላታል። እሺ ይሁን በማለት እንግዲህ ምንም ቃል ትንፍሽ ሳትል ከዛ ቤት መሰስ ብላ ወጣችና ካፌ ላይ ከዳኒ ጋር ተገናኙ። ዳኒም ታዲያስ ቲና ምን አስበሻል? ቤት ለመከራየት አሰብሽ ወይ በማለት ይጠይቃታል። ቲና ምን ነው ቤት ግን ይዤ አልወጣም አልኩ አይደለም ሸክሙን ጉብ በማለት ጠየቀችው። ዳኒም እንደዛ ማለት አይደለም ቲና ግን እስከ መቼ እዛ ቤት ትኖሪያለሽ? የቤቱን ነገር ምን እንደምታረጊው ሲላት እኔ የራሴ ቤት አለኝ ድርጅትም አለኝ ተከራይቼ መኖር አልችልም በጭራሽ ትላለች። እንግዲህ በሰው ሀብትና ንብረት የሚገርም ነው። አልገባኝም ምንድን ነው የምትይው ሲላት አሁንም ከነ ካሌብ ቤት ነሽ? አዎ ያ ቤት እኮ ቤቴ ነው ስለዚህ ቤት ለቅቄም አልከራይም በማለት ትነግረዋለች። ዳኒም ታዲያ ምን አሰብሽ ይላታል። ሀሳቧን መናገር አልፈለገችም። ያው እቅድ እንዳላት ብቻ ነግረዋለች። ግን ምን እንደሆነ አልተናገረችው። ምክንያቱም ዳኒን አሁን ላይ እያመነችው አይደለም። በዛ ላይ በሁለት መካከል ነው ያለው። ለቲናም ለአባባም እያገዘ ነው ያለ። በዚህ መሀል እንግዲህ ዳኒ ተጨንቋል። ቲና ምንድነው ያቀደችው እያለ ለኤደን ቢሮ በማከራት ምንም የነገረችው ነገር የለም ስትል የለም ይላል። እና አስፈርቶኛል ሀሳቧ ምን እንደሆነ ስላላወቅኩት እንዴት ማወቅ እንዳለብኝ ግራ ገብቶኛል። ለመጠየቅም ፈራው። ደፍሬ ከጠየኳት በእርግጠኝነት እኔ ከአባባ ጎን እንደቆምኩ ስለምታውቅ ዝም አልኳት ይላታል። ኤደንም በቃ ችግር የለውም የሆነ መፍትሄና መላና ጣም ትለዋለች። ወዲያውኑም እንግዲህ ለአባባ ሄዶ ቴና የሆነ ሀሳብ አላት
በድርጅቱና በቤቱ ጉዳይ ነው የምትለው፣ ግን ልነግረኝ አልቻለችም ይላል። ነገር ግን ቴና ቤትና ይሄ ሀብት አለች እንጂ የቴና ሀሳብ ትሁትን እዛ ቤት መንቀር አድርጋ ማስወጣት ነው። ከዛ ነገሮቹ ይቀሉልኛል ብላን የምታስበው በቤቱ ጉዳይ አዘናግታ ትሁትን እዛ ቤት ማባረር ነው የፈለገችው። አባባም ብቻ ልጅን አትንካብኝ እንጂ ድርጅቱንስ እንዳሻት ይላል። ትሁትም እንግዲህ ተመስገንን ቀጥረዋለች። ወዲያውኑ እንግዲህ ልውጣ ብላ ስትሄድ አስደንግጧት ትጮኻለች። ከጮኸችም በኋላ ምን ነው እንደማያውቅ ሰው እንደዚህ የምትጮኸው? ራስሽ ቀጥረሽኝ ነው እንደዚህ ትጮኻለች ላታል። ትሁት ለምን እንደጠራችው እንግዲህ እና ለምን እንደተኮስባት ልትነግረውም ነበረ። ይሁን እንጂ አጭሬ አዎ እኔ ነኝ የተኮስኩባችሁ በማለት ይነግራቸዋል። ይህን የተወደነገጠች እሺ አሁን በፍቃደኝነት ትመጫለሽ ወይስ ሲቀጥል ጦርነቱ? አይ እመጣለሁ በማለትም ትሄዳለች። አባባ ምግብ እየሰራላት ነው። ይሁን እንጂ አልቻለበትም እና ራሷ ሰራችው። ተመስገንም እንግዲህ ትሁት በተኛችበት አፍኖ ሊወስዳት እየሞከረ ነው። ትሁትን መሀል ሊያድናት ይችላል። የቲና ሀሳብስ በአሁኑ ይሳካል ወይስ ደግሞ አይሳካላትም?